ሰው ተስፋ ማድረግ ሲያቆም እየሞተ ነው ይባላል። እኔም በአካል ባልሞትም ለፍቅር ያለኝ ተስፋ ግን ሞቷል። ያፈቀሩትን ለማግኘት ተስፋ መቁረጥ አማራጭ አይመስለኝም። ምናልባት ስህተት የሆነ ቦታ ሳልመጣ አልቀርም። ስህተቱ ምንድን ነው? እዚህ ቦታ ላይ ለመጀመሪያ ጊዜ አንቺን አይቼ መውደዴ ነው። እዚህ ስመጣ አንቺን ያገኘው ያህል ይሰማኛል። ካሁን በኋላ ግን እንደዚህ አይነት ነገር እያሰብኩ ራሴን ማታለል አልፈልግም። ማፍቀር ራስን ማታለል ነው እንዴ? ሄዊ፣ ፍቅር ምን ማለት እንደሆነ አፍቅረሽ ስታዩ ትረጂዋለሽ። ምናልባት ወደ ራሴ አድልቼ እየጨቀጨቅኩ ካሰለችሽ ይቅርታ። ይቅርታ የሚያስጠይቅ ስህተት አልሰራም መስሎ ሊሆን ይችላል። ለነገሩ ይሄ የመጨረሻ ንግግራችን ሳይሆን አይቀርም። ክብሮም፣ ለምንድን ነው እኔ እንደ መጥፎ ሴት የምታይኝ? እኔ እንደዛ ማለት አይደለም። ብቻ ባልፈልግም አንድ ነገር ልንገርሽ። ከእንግዲህ በፍቅር ጉዳይ ፊትሽ አልቆም። ማለት ለፍቅር ማፍቀር ብቻ ሳይሆን መፈቀርም ትርጉም አለው። ስለ ሁሉም ነገር አመሰግናለሁ። ሰው አንተ እዛው ነው፣ አንተ አትገባ። ለምንድን ነው የማልገባው? ምን ሆንኩ ትላለህ እንዴ? ደግሞ ሰካራ አፍ ምን እንደሚሸት አይተኸው? አቦ በእናትህ ዶዶራንት ነፍቼበታል እንዴ አፍ ላይ። ለዚህ ነው አፍ ብብት ቢሸተኝ። እንዴ ታካብዳላችሁ እንዴ? ተወዮ ራስ አይደል ጥንባሻም አይደል እንዴ? ዝም በል እባክህ። እንዳንተ ሌሊት ሙሉ ሲግፍ የሚያድር መሰለ። በዛ ላይ እንዳንተ አፉ ላይ ምን እንደዚህ አፍጠተኛል? አፉ ይሸታል እኮ። አረፍ አንተ ተርፍ እንዴ ሳንቶና ልቀቅ። በቃ ሂድ ግባ በቃ። ስማ ስትወጣ አልባለሁ። እሺ ላ ስለ ምረቃታችሁ ጉዳይ ምን ላይ ደረስን ነበር ያላችሁት? ያው በእኛ በኩል ያለው በኮሚቴ ደረጃ በእናንተ በኩል ምን? በእኛ በኩል የመጽሔቱ ጉዳይ ምን ነበር ያላችሁ? በእኛ በኩል የመጽሔት ማሳተም ጉዳይ ነው ያለው። ያው የስራ ክፍል ስለነበረ በተወሰነ ደረጃ ትምህርት ቤት ውስጥ በሚደረገው የምረቃ ዝግጅት ጉዳይ ላይ በተለይ ገንዘብን በተመለከተ ሁሉ እናንተ እንድትይዙት አስረግጬ ነግሬያችኋለሁ። ኮሚቴ ሁሉ የራሱ የሆነ ድርሻ አለው። ፎቶ የሚያስነሳ፣ ገንዘብ የሚሰበስብ እንዲሁም ሌሎች ጉዳዮችን የሚፈጽሙ ኮሚቴዎች። በዘንድሮ የምርቃት ጉዳይ ላይ ምንም አይነት ችግር መስማት አልፈልግ። ተማሪ ገንዘብ አጎደለ፣ ተማሪ ገንዘብ ይዞ ጠፋ የሚለውን ወሬ ፈጽሞ መስማት አልፈልግም። ይገባናል። ከኛ የሚጠበቀውን ሁሉ በአግባቡ እየተወጣን ነው አይደለም እንዴ? አዎ የኛን ድርሻ ተወጥተን ጨርሰናል። ለማንኛውም ምንም አይነት ችግር መስማት አልፈልግም። ጥሩ። እንደውም አሁን ስብሰባ ስላለን ያለውን ነገር እናሳውቅ። ከተማችን ጸጥ ረጭ እስኪል በመትጋት ቀረጥና ግብር የማይከፍሉ የመንገድ ዳር ነጋዴዎችን በመቆጣጠርህ ይሄ በየጉራንጉሩ ሐሺሽና ሺሻ የሚጠቀሙ ቦዘኔዎችን በመቆጣጠርህ ላደረከው አስተዋጽኦ አንተ ከፍተኛ ሰውዬ አንተ
እኔ የምለው እንደ ሰላቢ ያደርጋል እንዴ? ምን ላድርግ ኮነሬ፣ ዘመናዊውም ባህላዊውም ሕክምናው አልቀረኝም። ይሁን ብዬ ጸብንም ሞክሬያለሁ። ፊኛዬን የሸሸገው ሰይጣን ግን ሊገኝ አልቻለም። በዚህ ሽንት ምክንያት ስንት ሌባ አምልጧል። ችግር የለውም እዘጋዋለሁ። ዝጋው። እሺ። ለማንኛውም ባደረግከው አስተዋጽኦ በትጋትህ እኔም ሆንኩኝ መንግስት ላደረከው ከፍተኛ ቆይ እፍ የምትላት ነገር እኮ ስላለ ነው ይሄንን ታላቅ ሽልማት ተበርክቶልሃል። እንዴ 500 ብር? 500? እሺ። እኔ እኮ ያልኩኝ ያለው በዚህ ጊዜ ቶሎ ብለን ካላዘዝን አይደርስም። ስለዚህ ያልከፈለው የራሱ ጉዳይ እንነጋገርና ማተሚያ ቤት ምርጥ እንዘዝ። ይኸውልህ የሳው ሁሉም ተማሪ እኮ መጽሔት ማሰራት ይፈልጋል። አቅም አጥቶ ነው። እና የሰው አቅም ግንባታ ነው ያለሽ ማን ነው? ምንድነው የምትይው አንቺ? በተቻለን አቅም መርዳት የምንችለው ነገር ካለ አቅም የሌላቸውን ልጆች ብንረዳ ችግር አለው? እሰየኔ ልጆ። እሺ ሄዋን እኮ አቅም ለሌላቸው ለ10 ተማሪዎች ከፍላለች። እሷን እንኳን ታያት። እሷ ለሴቶች አዝና ሳይሆን ወንዶችን የበለጠች ስለመሰላት ነው ያደረገችው። ለምን እንደዚህ አናደርግም? የከፈለው ተማሪ ፎቶ ስሙና ጥቅሱ አብሮ ይወጣለት። ያልከፈለው ደግሞ ከመጽሔቱ ጀርባ ላይ ስሙ ይጻፍና የሚቀጥለው ፓርት ላይ ይወጣል ብለን እናስቀምጥ። አይመስላችሁ? አንዳንድ ጊዜ ሐሳብ ስታነሱ ለምን የትምህርት ደረጃችሁን ዝቅ የሚያደርግ ሐሳብ ታነሳላችሁ? በቃ ወደ ማጠቃለሉ ብንሄድ ይሻላል። ነገ ብሩን አምጡና ለማተሚያ ቤት ይከፈል። የጉዞ ብር ግን ላልተወሰነ ጊዜ ይራዘም። እናንተ ከፍላችሁ ሪሲቱን ይዛችሁ ነው። እኛ ደግሞ ስፖንሰር እንፈልጋለን። በተቻላችሁ መጠን በጤና ጉዳይ ላይ የሚያተኮሩ ድርጅቶች ላይ ፎከስ አድርጉ። ምክንያቱም እነ ፋሲካን የመሳሰሉ ቆንጆ ልጆች ይዘን ሄደን ቡጊና ሻሻ ተጫውተን አንመጣም። ቢያንስ 1-2 ካርቶን ኮንዶም የሚሰጥ ስፖንሰር ያስፈልጋል። ልጅቷን አሳበድካት አይደል? በቃ ያንተ ወሬ ከጭንስር አይወጣማ። ከሱ ውጪ ይሄን ያህል አንገብጋቢና የሚወራለት ምን ጉዳይ አለ አይደለ? ክብሮ መጣ ውስጥ ይሄ ልጅ ግን በጣም አንጀቴን እየበላኝ ነው። እኔ እኮ ፈቃደኛ ካልሆነች ለምን አይተዋትም? ሴሚስተሩ ሙሉ እሷን እያብሰለሰለ ትምህርቱ እያሽቆለቆለ ሰውነቱ እየተቆለወለ እኮ ነው ያለው። ያፈቀሩትን ማግኘት ግን ለክብሮም ሲባል መብት ቢሆን ደስ ይለኝ ነበር። አይ ሴት ግን እንዲህ እንዳላፈጉ በእጅ ላይ ሲወድቁ ደግሞ ንዝንዝና ጭቅጭቃቸው መከራ። ከዚህ ሁሉ ምን ያጨቃጨቅ መታ እያደረግ ላጥ መታ ምን ነው ችግር አለ? የለም አንተ አትመታ ምን ከበሩ። ክብሮም ሄዋን ላይ ለምን ጥብቅ እንዳለ ግን አልገባኝ። ሱስ ብሎ ልጅቷን ባለ መስመር ሞባይል አደረጋት። ሃይ ፈልገሽኝ ነበር መሰለኝ። ማኔ ሶስና ሄዋን ትፈልጋለች ብላኝ የመጣሁት። አይ ምነው ጠፋ ብዬ ነው እንጂ ጥሪ አላልኳት። ኦኬ ካልፈለግሽኝ መምጣት ካልቀረ ትንሽ ተጫወትና ትሄዳለህ። ብቻወት ደስ ይለኝ ነበር እኮ እንድትጫወት ነው ቁጭ በል ያልኩ። አንቺ ከኔ ጋር መጫወት የሚያስደስትሽ አይመስለኝም ነበር። ማለት እንጃ ምናልባት የፍቅር ጥያቄ ጠይቄ ስለጨቀጨኩሽ ከኔ መረቅ ፈልገሽ ሊሆን ይችላል። ደግሞ መፈቀር ያስደስታል እንጂ አያስከፋም። ያው ባይሆንማ መልስ ሰጪኝ ነበር። መልሴ ቢያስከፋስ? ልብሽ የሚልሽን ከነገርሽኝ ብዙ አልከፋም። ልቤ ምን የሚል ይመስላል? እሱን አንቺ ነሽ የምታውቂው። አፍሽ ግን እሺም እምቢም አላለም። እስቲ አስቢ፣ 2 ዓመት ሙሉ ለጥያቄ ምንም መልስ አልሰጠሽኝም። ሐሳብሽ ምን እንደሆነ ማወቅ አልቻልኩም። ስቀርብሽ ትርቂኛለሽ፣ ስርቅሽ ትቀርቢኛለሽ። ዝም ብዬ ሳስበው 2 ልብ ውስጥ ሆነሽ የምትወላው ይመስለኛል። ሲጀመር 2 ልብ ውስጥ አይደለም
እንዴ ለምትወደው ሰው 2 ዓመት ምንም ማለት አይደለም። ክርስቶስ እኮ ለኛ ፍቅር ሲል ሞቷል። ክርስቶስ የሞተው ፍቅሩ ስላልገባን ነው። እሺ ምን ሆኖ ነው? ክብሮ ምን ብለሽ ነው? እንቅጩ ስትነግረው ያልደርስም። ምን ብላ ነው ቅጩ የምትነግረው? እንደማይመጣጠኑና እንደማያስፈልግ ስትነግረው ብርጭቆና ሜዳል አረጋው። ይሄ ልጅ ግን ቢጩ እስኪ ዝም በይ። እሷ አፋላት። ይሄ ልትነግሪው ነው ጥሬው ያልሽ? የክብሮም ትክክለኛውን ባህሪ ዛሬ ነው ያየሁት። እኔ እኮ አንዳንዴ ምን እንደምታስቢ ራሱ አይገባኝም። አፍሽ ሌላ ልብሽ ሌላ። ሁለቱም የራሷ ናቸው። አንቺ ምን አገባሽ? እንዴት አያገባኝ? ጓደኛዬ መፈቀሯን ደስተት ስታዩ ዝም ብዬ ማየት አለብኝ? ቆይ አንቺ ፍቅር የማይገባሽ ከሆነ ሁሉም ሰው እንዳንቺ መሆን አለበት? አንቺ ገባሽ የለ ሄድሽ ለምን አታሳዩ? በቃ አትጨቃጨቁ። እሱ እንደሆነ የትም አይሄድም። ወንድ ልጅ ያገኝሽ ድረስ ነው የሚለሰልሳል። ካገኘሽ በኋላ ይቆረቆርሻል። ተይ ሄዊ አትፈትኙ። እንደውም እኮ አንቺን አፍቅሮ በመለውጡ በጣም መደሰት ነበረብሽ። ኧረ እባክሽ ዝም በይ። እስኪ ያገኛት ነው። አትሳሳቺ። ክብሮምን የመሰለ ወንድማ 7 ጊዜ ብትፈጠሪ ማታገኙ። ምን ስለሆነ? በዚህ አይነት አንቺን አይደለም ወንድ ሴጣንም አይጠብስሽ። ኦ በቃ ይሄን ፋይል ዝጉት እንዴ! ካሁን በኋላ ማንም ሰው ስለ ክብሮም ሆነ ስለማንም ወንድ ያነሳብኝ አልፈልግም። ምንድነው ያለ ወንድ መኖር አንችልም እንዴ? በደንብ እንችላለን እንጂ። እኔ ግን ጤነኛ ሴት ስለሆን ከወንድ ውጪ መኖር አልችልም። እስቲ አባባልሽን ግልጽ አድርጊው። አዳም ብቻውን እንዳይሆን ሔዋንን ፈጠረለት። ይሄው የኛ ሔዋን ደግሞ ብቻዋን ናት። እነሱ እያንኮራፉ ይተኛሉ። እኔ እንቅልፍ በአይኔ ዞሮ ያውቅ። ሆዳሞች ያስኳቸው ሌቦች ቢለቀቁ 500,000 አይዘርፉ። ጭባለ ምን አባቷ ሆና ነው ማትከፍተው? እኔ በምደበድበው በር እስክስታየወረሽ ነው እንደማሰሚ ነው። እንደ ዲጄ ጆሮች ላይ ኤርፎን ሰክተሽ ነው የምትሰሪው። መድፋት ነበር ድንዛዣ። ለነገሩ ምንሽ ይመታል? ትንኝ ከማንም አሳዳጊ ከጨቆነው ጋር የምንታገለው እኛ። ሌሊት ብርድ እየነጨን ቡዜላ ይመስል ህዝቡ የሚያንኮራፋብን እኛ። ከማንም አረቂያም ጋር የምንታኮሰው እኛ። የሚሸለመው ሌላ። የሸዋን ግዛው በአገሩ የማዕረግ ሽልማት ይበዛብኛል። ግድ የለም። ለሴት ብለህማ እንደዚህ መሆን የለብህም። ቆይ ምንድነው ያለች? በፍጹም እንደዚህ ትናገረኛለች ብዬ አልጠብቅም። ጀብደኝነት ሲጠፋ ንቃ ይሆናል። ፍቅርን በዱላ ሳይሆን በፍቅር ነው የምትገዛው። እሺ ትዝበል። ቆይ አንተ ለምን አትናገርም? ምንድነው ያለች? 2 ዓመት ምን አላት? ክርስቶስ ስለኛ ሲል ሞቱ የለም ምናምን እንዴ? ስማ፣ ክርስቶስ እኮ የሞተው ለእንደኛ አይነቶቹ ምስኪን እንጂ ለእንደሱ አይነት ቀበጥ አይደለም። ደፋር። እኔም እኮ ድሮብ ስነግራችሁ አልሰማም ብላችሁ ነው እንጂ ለወንድ ልጅ ያላት ጥላቻ ከቁመቷ በላይ ነው። እኔ ስለሰደበች ምናምን አይደለም። እቺ ወንድና ወጥ መርገጥ ግን ትፈልጋለች። እኔ የምለው እናቷም አባቷም ሴት ናቸው እንዴ? ቆይ ምን ማለት ነው እንደዚህ ይሄን ያህል ጥላቻ? ድሮንም ሀብታም መች ፍቅር ያውቃል? መብላት መጠጣት። አትዋት በእናትህ። ኧረ ጥንቅር ብላ ትቅር። ክብሮም ይሙት ቀረባት። እኔ እኮ ፎቶሽን ፌስቡክ ላይ ባወጣልሽ ልክ እንደ ሲኒማ ቤት ነው። ከውጭም ከሀገር ውስጥም በወረፋ ነበር የምታስተናግጁ። መጀመሪያ ትምህርትሽን ጨርሽ ብዬ ነው እኔ። ክብሮም የእውነት ትበዛባታለህ። ደግሞ እቺ ከሷን ብሶቺ ብብት አቋም መጽሐፍ ላይ ብል ይላል መሰለኝ የመጨረሻው ዘመን ሲመጣ ሴቶች ከወንዶች ይልቅ እልፍ አላፊ ይሆናሉ ይላል። የዛኔ ልክ እንዳክሶን 5 6 ማፈስ ነው በቃ። አምላኬ ከዛ አክሲዮን ድርሻ ሳይኖረኝ እንዳገለኝ። ስለ ሴት ያደረገው ልንገራችሁ። በዚህ ዓለም ላይ ያሉ ወንድና ሴቶች ቢጋቡ 200 ሚሊዮን ሴቶች ያለ ባል ይቀራሉ። ግን ይህ መረጃ የደረሳቸው አስተዋይ ሴቶች መጀመሪያ የጠየቃቸውን ወንድ በማግባት ላይ ይገኛሉ። የደፈረው። አዎ ይሄ መረጃ ለሔዋን አልደረሳትም ማለት ነው። ክላስ የለም አይደል? ለምን አንሄድም? አንተ ቁጭ ብለን ስንጠብቅ ነበር። እናንተ ሄዱ። እኔ የምጠብቃችሁ ካለች እሺ። አጅሬው ወንድም ምንድነው ብቻ መቆዘም? ስልክን ለምንድን ነው ያላነሳው?
ስልኬ መኝታ ቤት ቻርጅ እያደረገ ነበር። ኦኬ ነሽ? ሰላም ነው? አንበሳ ሲያረጅ የዝንብ መጫወቻ ይሆናል አሉ። እቺ ማትረባ ከንቱ ልብህን አጠፋችሁ አይደል? አሁን እሱን ተውትና ወደ ዋናው ቁም ነገር እንግባ። ምንድነው ያሰባችሁት? የኔ በ25 ሺህ ተስማምተናል። እሱ በ23 ያለውስ? ባኬኔ ሪሲት አልሰራም ብሎኛል። በቃ የኔ በ25 ሺህ ተስማምተናል። 1500 ብር በጭቁ ይሙላል። በቃ ሪሲቱን ግን በ35 ሺህ ይሰራዋል። ምን ነው ተጠራጠራችሁኝ እንዴ? እኔ ራስ ፈርቅ ልትይዝ ይሆናል። እኔ በእናንተ ላይ ፈርቅ ይዛለሁ? እንኳን በእኛ በራሳት ይዝን ፈርቅ ከንቱ ነህ። እሺ አይ ለዚህም ንግግር አፍ ላይ ዶድራንት ንፋበት። እሺ ለማንኛውም ግን እናንተ ናችሁ ሄዳችሁ የምትከፍሉት። እሺ እንዴ አንተ ልትሄድ ነው? ነጭ ካላየች ማሰጥ ቺክ ጠብሷል መሰለኝ። ከላይ ወተት ከታች ድራፍት መስሎ ሊሄድላት ነው። ለማንኛውም ሙሉ ብሩን ይዘን እንሄድና ከሆነ ሆነ፣ ካልሆነ ግን ሂሳቡን ከፍለን እንመጣለን። 35 ሺህ ማለት ነው። ካልተሳካ ማለት ነው። ዛሬ ደግሞ የመጨረሻ ቀን መሆኑን አትርሱ። እኔ ተሳካም አልተሳካም ከዚህ በር ላይ ሱፍና ጫማ ፈልጋለሁ። በእናትሽ ክብሮም ሽቶ ነገር አምጪልኝ። አንተ ምን እየሰራህ ነው? ምንም። ቅዱስ ገብርኤል መሽኛ ሂድፈ ነው። አሜን። አብሮ ሂድፈ ነው ማለት እንትን ማተሚያ ቤት የሚሰራው ሪሲት ነው የሚሰራል ልጅ እዚህ ጋር ነው ቤቱ። ቼክ ላድርገው አይሻልም? ኦኬ ቶሎ በልሽ። በጣም ቆይ። ታዲያ ቅድም ለምን አልነገረንም? ሪሲቱ ግን እዚህ አይመስልም። እና አንተ የልጅ ግን ሪሲቱ ጋር አይደለም ሄደው። እና የት ነው ሄደው? ያሟል ይሄ ልጅ ግን እሺ ናላሳይ ይሄው ምን እያረክ ነው? ምን አረኩ ትለኛለህ እንዴ? ምንድነው ያስከው? ኤማ ከገነት ነው የመጣው፣ ወደ ገነትም ይወስዳል። በጣም ነው ማዝነው። በዚህ መልኩ ግን ጠብቄ አላውቅም። እኮ ቶ የመጨረሻ እዚህ ክብሮም በጣም ነው አይደለም እኮ ክብሮም። ፖሊሶች መጣ። ሩጡ እንትና ሩጡ ፕሊዝ ያን ፖሊስ አባታችሁ ሄዱ አሽሻዎች። አንዴ እጅ እስክትገቢ ነው። እጭ እውነትም ገብርኤል ደፍኖ በገላገለኝ። ሄሎ ዝናው፣ እየጠበቅኳት ነው ገና። ምን የእምብር? ኧረ መጣሁ፣ እንነጋገራለን። መጣሁ።
ምንድነው የምብር ነው የጠፋው? ምንድነው የምትቀልዱት? እባክህ ማንም አልቀለድም። እና ምንድነው በሰዓት ትቀልዳላችሁ እንዴ? ልጅቷ እኮ እየመጣች ነው። ቀላልን አይደለም እንዴ? የናዲያትን ብሩ ጠፍቷል። የቱ ብር? 35,000 ብሩ ጠፍቷል። ምን እንደ አይነት ቀልድ አያስማማኝም። ጭቃ ውስጥ አሁንም እየፈለግነው ነው። እዛው የጣላችሁበት ቦታ ፈልጉ። እኔ ያገባኝ። ምን ማለት ነው ያገባኝ? እንዴት እና የትም ስትንዘላዘሉ የጣላችሁ እና ምንድነው? በቃ ጠፋ። እንዴት ጠፋ? በቃ ጠፋ። ብርን የሚያክል ነገር እንዴት ጠፋ? በቃ ጠፋ። እኔ ደግሞ አያገባኝ። ቆሽ ተረጋጉ እንዴ። ብር እንጂ ሰነፍ እኮ አይደለም የጠፋው። ይበርታ። ልብሴን አንተ ልብሴን አቤት ኮሎኔል። አራለው እታች ሽንት ቤት ነኝ አለው። እዛው ታችኛው ሽንት ቤት አሁኑኑ እመጣለሁ። እሺ እሺ እሺ። አንቺ ይሄንን ጥሩ ቦታ አስቀምጪ። ኃይለኛ መረጃ ነው። እናንተ ማለት ከገባችሁበት ጭቃ የማትሻሉ ደደቦች ናችሁ። አንተ ኧረ ሰውን የሚያክል ፍጡር ደደብ አይባልም። የኔ ደደብ ዋናው ለመጽሔቱ ብር መጥፋት ተጠያቂ ነው። የመጽሔት ብር ምናምን ጠፋ ስትሉ ሰማሁ ልበል? ማለት ጠፋ ማለት ምን ማለት ነው? ዝም ብለህ ከመሬት ተነስተህ ብር ጠፋ ጣላችሁ ምናምን ስትሉ ሰማሁ ትላለህ እንዴ? አይ እኔ እኮ የሰማሁ መስሎኝ ነው ሳልፍ። አሁን ታዲያ ዝም ብለህ ሰማሁ ብለህ ሳታጣራ አታውራ። ይቺ ማናት መጽሔት የሚሏት? አካውንቲንግ ተማሪዋን ታውቃታለህ? መጽሔት አላቃ የእሷን እንኳን አታውቃት። አንገቷ ላይ ያለውን ሀሳብ ታውቀዋለህ? መጽሔት አንገት ላይ ኧረ አላውቀውም። እሱን አላውቀውም። ዝም ብለህ ሳታውቃት ትናገርሽ። መጽሔት አንገት ላይ የነበረው ሀብል ስለጠፋ ብር ነገር እናዋጣለት ምናምን እያልን ነው አይደል እንዴ? አዎ እናዋጣ። ከቻልክ አንተ ጀምር ታዋጣለህ። አይ በእውነት አልያዝኩም። ኧረ ጣጣ የለውም ባሪክ ንኪው ጣጣ የለውም። ኦኬ እንዳችሁን ሰራኩት ነው። ኧረ ምንም አልሰረክሽም። ላሽ በይ ብቻ እንጂ አንተ እንዴት ነው የመጣልህ? ገላገልከን እኮ እኔ ቢሆን ይተረተር ነበር። 35 ጠፍቶ መጽሔቱን አዘዛችሁ? አዎ ታዟል። እንዴ ነው ዝም አላችሁ? ወሬያችሁ ጾታ ይመርጥ ጀመር እንዴ? እንደውም በጣም ስንፈልግሽ ነው የመጣሽው። ፋሲል ምን ወንድና ሴት ሲጫመሱ ስላልሞከርኩት አላውቀውም። በእውነት በቃ ወደ ላይብረሪ እየሄድኩ ነው። ይቅርታ። ጌታ አባዟ ነው መታስንቅር ያለችው እንዴ? እቺ እኮ ልም ያለችው ሄሊኮፕተር እኮ ነች። ታዲያስ በሉ ከግቢ ካልወጣን መነጋገር አንችልም ይመስለኛል። እሺ ታዲያ ምን እናድርግ? ጓደኞቻችንን እንጠይቅ እምቢ፣ ከባንክ እንበደር እምቢ እና ቴሌቶን እናዘጋጅ። አሪፍ ሀሳብ። ቴሌቶኑ ክብሮ የእናንተን ቤት ብናከራየውስ? ምን? አዎ መሬት ላይ የማይወድቅ ምርጥ ሀሳብ። 1-3 ወር እናከራያለን፣ ብራችን እንቀበላለን፣ ኮንዶሚኒየም እንከራያለን። ከዛ የቀረውን ብር በስምሽ ባንክ እናስቀምጣለን። ነገርኳችሁ፣ የማይሆን ነገር ነው። ያማችኋል። ከእናንተ ጋር ልታቆራርጡኝ ነው እንደፈለጋችሁ። ይህን የሚያክል ቤት ለብቻ ታቅፎ መቀመጡ ለአንተስ ምን ያደርግልህ? ነገርኩ፣ በቃ የማይሆን ነገር ነው። ሌላ ነገር ብታስቡ ይሻላል። እናቴ እኮ እኔን እያማከረች አይደለም ወደዚህ የምትመጣው። እናንተ ከዶርም ይሻላችኋል ብዬ ባመጣችሁ ጭራሽ ይከራይ ትላላችሁ እንዴ? አንተና አንተ አንዴ ቢሮ ትፈልጋላችሁ። የመጽሔት ማሳተሚያውን ብር ጠፋብን እንዳላችሁ ሰማሁ። ለ500 ብር ሽልማት ብለው የማዕረግ ስም ሲሰጧት አያፍሩም። ምን አባቱ ያፈጥብኛል። ምንድነው? ቤቱን እኮ ጦር ሜዳ ያደረገው። ምን ጉዳይ የጎደለ ነገር አለ? ሄድና አንድ ጃምቦ ይዘና። ሰላም ነው ሸዋንግዛው? እዚህ ቤት ትጠቀማለህ እንዴ? ምንድነው እዚህ ቤት ለመግባት የተለየ ነገር ነው ወይንስ መግቢያ ቪዛ ይጠይቃል? እንደዛ ማለት አይደለም። ወይ ምን ለማለት ነው? ሸዋንግዛው አዞ መብላት አይችልም? ምን እያልክ ነው? ኧረ እኔ እንደዛ አላልኩም። ብትፈልግ አዝልሃለሁ። ይሄ ድፍረት ነው። እሺ በቃ ካጠፋው ይቅርታ። አዎ ገባ፣ እየጠበቁህ ነው። ያንተ በዋዜ ተነክሮ አይበላም።
አቤት። እዚህ ፊት ለፊቴ የተቀመጠውን ዝም አስወጣልኝ፣ አለበለዚያ ጫፍ ልቅልልኝ። ጌታ የቤቱ ደንበኛ ማዟል። ካተሰ ታዲያ እኔ ላይ ለምንድን ነው አይኑን የሚያጎርጠው? ሳቆይ በገዛ ገንዘቡ መሳቀቅ መጨናነቅ አለበት እንዴ? እሺ እስኪ መጣ ማዟል ጌታ። እኔ ፈረስ መያዣ ይሆናል ያዘዘው። ኧረ ጌታ እዚህ ቤቱ ላይ አይሸጥም። በላ ትከራከረኝ። የፈረስ ኮቴም ማዘዝ ይችላል፣ ግን አይኑን ሌላ እንዳያጎርጥ። ከአሁን ወዲያ እኔ ላይ ካጎረጠ ወስጄ ነው መጨምረው። ታዲያ እዚህ ካስቀመጥሽው የታል? እዚህ ነበር ያስቀመጥኩት። ፈልጌ እኮ አጣሁት እኮ ማን እንደወሰደው ማን እንዳነሳው አላውቅም። ይሄ ይሆን እንዴ? አዎ እሱ ነው። አይዋል ልብሽን ምን እንደወሰደው እግዚአብሔር ኧረ ማንም አልወሰደው እንዴ? ይዊ ደህና ዋልሽ? ግቢ ዛሬ እያንዳንድሽ ጉድሽን ሰምቼ የመጣሁት። በተለይ አንቺኛዋ ስሚ፣ እንደዛ ምርጥ ወንድ ነው እያልሽ የምትለፈልፊለት ልጅ ለመጽሔት ተሰበሰበ 35 ሺህ ብር ቅርጥፍ አድርጎ በልቶ አላየሁም ብሎ ቁጭ አላለ። ክብሩ ነው እንዲያደርገው። አይገርምም? ሔዋኔ እግዚአብሔር አውጥቶሻል። እንዴት? ምን እንዴት አለው? ጠብሳው ቢሆን ኖሮ እኮ አብራው በላሽ ትባል ነበረ። ውይ ቀናነት ስለማይከፈልበት ምን አለ ቀና ነገር ብታስብ። አንቺ ደግሞ ሁልጊዜ መጽሐፍ ቅዱስ ቃል ታወሪያለሽ፣ አይሰለችሽም? ቆይ ብሩ ይጥፋበት ያጥፋው ምን የምታውቂው ነገር አለ? እንዳየ ሰው ቅርጥፍ አድርጎ በላው ስትይ ትንሽ አታፍሪ? እሱ ደግሞ እንዳያደርግምሽ እና ምን ተባሉ? ብሩን ካላመጡ መመረቅ እንደማይችሉ የተነገራቸው። አግባብ አይደለም። አዎ ብር ሌላ መመረቅ ሌላ። ዞሮ ዞሮ እጃቸውን አግኝተዋል። እሱን እግዚአብሔር ነው የሚያውቀው። ግን አንቺ ሀሳብሽ ተሳካልሽ፣ ደስ ይበልሽ። ምን የተሳካልኝ? አላማሽ የዋና ክብሮን ማጣላል ነበር፣ ተጣሉ። ሶሲ ፍቅር የእጃ መልክ አለበት ሰው ጋር ሞዴል የለውም። እውነት ቢሆን እንኳን ፍቅር ማለት መጥፎንም ጥሩንም መውደድ ማለት ነው። አትሳሳቺ። ጥሩን መብላት ሲቻል ከመጥፎ ምን አለኝ? ህይወት አጭር ናት። በፍልስፍና ለመጨማለቅ ጊዜ የለኝም እንዳንቺ። ድሮንም እኛ ሴቶች ስንባል የጓደኛችን ጥሩ ነገር አያስደስተንም። መዘናጋት አልነበረበትም። ገንዘብን የሚያህል ነገር ታወራለህ እንዴ? ደግሞ ገንዘብ ውስጥ ጠፋ አብራ አልነበርክም? እባክህ ንገረኝ አላልኩም? ላም እናንተ ግን ለምንድን ነው ለእኔ የማታስቡት? በቦሌም በባሌም ብዬ እኔ መመረቅ አለብኝ፣ አለበለዚያ ግን እኔን ይከልሱኛል። ክላሽ ፊት ብሶቱ እኮ ሁላችንም ጋር አለሽ። ደግሞ ለበጎ ነው ሲል ትንሽ አያፍርም? የዛ ፖሊስ ያውላ ሽንት አናታችን ላይ ሲፈስ ለበጎ ነው። ትኩስ የቦካ ጭቃ ውስጥ የገባ ነው ለበጎ ነው። ልንመረቅ ጥቂት የቀረው ትምህርታችን እንጦሮጦስ የገባው ለበጎ ነው። እሱ ስለጣሉ ነው ለበጎ የሚሆነው። ያስቃል። ሳቅ፣ በደንብ ሳቅ፣ በደንብ ሳቅ። ዲግሪን ከየት ፍሩት እንደ ስኳር ተገዛው መስሎሃል? ጥርሳ ይኸውልህ፣ በስኳርም ይሁን በጨው አሁን በማመጣው ሐሳብ ካልተስማማችሁ የራሳችሁ ጉዳይ። ትኩሳትሽ
ፍቅሩ ቢገባ ኖሮ እኮ አይሰቀልም ነበር። አሁንስ ገብቶናል? እኔ ግን ገብቶኛል። የሱ ፍቅር ከገባሽ አሁንስ ማፍቀር ትችያለሽ? አፍቅር ያለው ብለን ምን ይመስላል? እድለኛው ማን እንደሆነ ባውቅ ደስ ይለኛል። አንተን ያፈቀርከኝ ቀን እድለኛ እንደሆንኩ ተሰማኝ። አላምንሽም። እመነኝ ክብሮም፣ እውነት በቂስ ቫለንታይን እምልሃለሁ። Fish in the sea, you know how I feel. River running free, you know how I feel. Blossom. ምንድነው? ጎማው ተንፍሷል። እና ሌላ አለ አይደል እንዴ? እንዴ ሁለቱም እኮ ነው የተነፈሰው። እንዴት ነው ሁለቱም የተነፈሰው? አሁን ስገባ ደህና ጎማ ነበር። እሺ አሁን ምንድነው መፍትሄው? ቆዩን አንድ ባለ ታክሲ አለ። እንደውም ሌላ አንድ ታክሲ መጣ። Dragonfly out in the sun, you know what I mean, don't you know? ሰላም ነው አለቃ። እዚህ ሸገር መናፈሻ ነው። መቶ ብር ትከፍያለሽ። ኧረ አስተያየት አድርጊልን። ቤተሰብ ነሽ ደግሞ ጎማ ተንፍሶብን ነው አንዴ ተነፈሰብኝ። በቃ 40 ብር ትከፍያለሽ። ምን ነው ቤተሰብ ነሽ ምናምን አላልክም እንዴ? ኧረ ሄዋኛ ይቀርታሽ። አንተ በምንድን ነው ያፈንካት? መንቃት በነበረባት ሰዓት እኮ አልነቃችም። እኔ ምን አውቃለሁ እንዴ? በቃ ልጁ በነገረኝ መሰረት ነው ያፈንኳት። ምናልባት አፍንጫው ላይ ስላቆየሁት ይሆናል መንቃት ያልቻለችው። አይሆንም ብዬ የነገርኩ እማይሆን ጣጣ ውስጥ ከተትከኝ። እኔ አሽትቼ ባላስደይማት ቀቦጣው አሲዘን ነበርኩ። መምሩ ጸበሉ ሊታውት ነቅታለች። እንኳን ደህና መጣሽ። ላጠላቶ ቶሎ በላተው። ይሄ ቅቤ ያለው አጥንትሽ ነው ታቃጭበት ቃጭላ። ከተማ ጀምሮ በተደጋጋሚ ስደውልና ስልኳን አታነሳም። የኔንም እኮ አታነሳም። ቆይ ሾፌሯ ምንድን ነው ያለሽ? ጎማ ተነፈሰብኝና በኮንትራት ላኳት ነው ያለኝ። ለማንኛውም ትንሽ እንጠብቃትና ካልሆነ ሄጄ ፖሊስ ጣቢያ አመለክታለሁ። ኧረ እባክህን ጊዜ አትስጥ። ያለ ምክንያት አይደለም አላነሳም ያለኝ እኮ ምንም ጊዜ የሚሰጠው ጉዳይ አይደለም። ለማንኛውም ቢሮ ሄጄ አንዳንድ ቦታ ደዋውዬ መልሼ ለአንቺም እደውልልሻለሁ። እሺ? ኦ አምላኬ ልጄን አደራ። ክብሮቤ ሰላም ነው? ውድ ዕቃ ለቦታው ርካሽ። በማፍቀሬ እንጂ ከማንም አንሽ አይደለም የተሸነፍኩት። ማለት ምን ተፈጠረ? የሰማው ነገር አለ ክብሮ? ለአሻንጉሊቷ የምትሰጠውን ክብር ለእኔ ሰጥታኝ አታውቅም። ምን ይታወቃል፣ ይሄም ለበጎ ሊሆን ይችላል። ማለት አልገባኝም። ተገናኝታችሁ ነበር? ትላንት ዛሬ ቫለንታይን ስለሆነ እንገናኝ ስትለኝ
ፍቅሬን መቀበሏን ልትነግረኝ ነው ብዬ ለእናንተም ሳልነግራችሁ ዝም ብዬ ወጣሁ። ግን አልመጣችም። ስልክ ስደውልላትም አታነሳም። ሙድ እየያዘችብኝ እንደሆነ የገባኝ በጣም ዘግይቼ ነበር። ሲሳኮ ሙድ አልያዘችብኝ። ምን ፌክ እየሰራችሁ እንዳውን ብዬ ነው። ዝም ብለህ ካፉ ንጥቅ እያረካ አትቅለብለም። ዝም ብለህ አዳምጥ። አይ ሴት ካሁን በኋላ አይደለም ሴ ያለባቸው ነገሮች አላምንም፣ አልጠቀምም። እኔ የምልህ ክብሮሜ ከቀረች በኋላ ለምን እንደቀረች ምናምን ደውላ አልነገረችም? ሔዋን እንደዚህ አይነት ዲሲፕሊን ኖሯት አያውቅም። ግን እኔ የምለው ለምንድን ነው ሴቶች እንደ ፔጆ ካልተገፉ እሽሩ ካልተባሉ የማይሰሙት? ባትሪያቸው አሁንም ቻርጅ መደረግ ስለሚፈልግ ነው። እግዚአብሔርም አዘነ፣ እንዲህም አለ፣ ሴትን በመፍጠሬ ተጸጸትኩ፣ ወንዶች ይቅርታ አድርጉልኝ አለ። አረ እንደሱ አላለም። እና ምንድን ነው የሚለው? መኑ ይጠበብ ሰለሞን ወስእተ በብእሲት ነው ያለው መጽሐፉ። ምን ማለት ነው አባ? ከሰለሞን ማን ጥበበኛ ይሆናል? እሱም በሴት ተሳሳተ ማለቱ ነው። ልክ ነው። ብትመጣም ተሳስተሃለች ለማለት ፈልጎ ነው አይደል? ኦፍ ኮርስ በእርግጥ መጣለች። የት ነው የመጣችው? አይ እንደመጣች ብናስብ እንኳን ጦሰኛ ናት፣ መዘዘኛ ናት። ተሳስታለች ማለት ነው። የልትሄድ ነው? መኝታ ቤት። ምን ትሰራለህ? ልተኛ። እዛማ አተኛ። ለምን? ማለቴ ምን አይጥ ሞቷል መሰለኝ መኝታ ቤት በጣም ነው የሚሸተው። ወይራ ጭሰንበታል እኮ እዛ። አሁን ትንሽ ቀንሷል መሰለኝ ሽታው በጣም አይደል? አዎ። እኔ ለምንድን ነው የማይሸተኝ? ምናልባት እኮ ንዴቱ አፍንጫ እንደፍኖ ሊሆን ይችላል። አዎ አፍንጫና ንዴት እኮ በጣም ይገናኛል። አፍንጫ ሲመታ አይን ያለቅሳል፣ አይን ሲመታ አይን ያለቅሳል። ከነርቭ ጋር የሚገናኝ በጣም ካሸተተኛ ችግር የለም። መተኛ ትችላለህ። ኦኬ ሹቱ ለምን እንውጣ? ችግር የለውም እንወጣለን። እንዴ ለምን አትወጡም? ህግና ህግ አስከባሪ ባለበት ሀገር ውስጥ ተራ የመንደር ወሮበሎች ልጄን በጠራራ ፀሐይ ይዘው ሲሰወሩ፣ አንተ ግን በየመንደሩ ጃምቦ ታገላብጣለህ። መንግስት እኮ ደሞዝ የሚከፍልህ ህግ እንድታስከብር እንጂ የደንብ ልብስን ፒጃማ እንድታደርገው አይደለም። ልጄ ጠዋት በላዳ ከወጣች ወዲህ አልተመለሰችም። ስለዚህ ሾፌሩን ልኬልሃለሁ፣ ዘቅዝቀህም ይሁን አጋድመህ እውነቱን እንዲናገር አድርገው። በቃ ጨርሻለሁ። የእናቴን ቀን ይስጠኝ። እኔ ስለዚህ ጉዳይ ምንም የማውቀው ነገር የለም። ስምህ ማን ነው? ጥያቄ ይሄ ነው። ፈሰሰ አለሙ። ይመኑኝ ጌታ፣ እኔ ሰርቼ ማደር ምስኪን ድሃ ነኝ። ምስኪንነትን ማንም አይነጥቅም። ዝም ብለህ አፍህን አትክፈት። ጉጀል ምስኪን ስለሆንክ ነዋ። ስንት አለሌ ሞልቶልህ የባለስልጣን ልጅ ያገዝከው። ለመሆኑ ከአንተ ጋር ስራ ውስጥ ያለ ሰው አለ? እኔ ተቀጥሬ ነው የምሰራው። የላዳው ባለቤት ሌላ ሰው ነው። ወንጀሉን ስትፈጽም ብቻህን ነበርክ ወይ? የእናቴን ቀን ይስጠኝ ይመኑ ጌታ። የራስህንም ቀን በአግባቡ አልተጠቀምክበትም። በሰለጠነ አካሄድ እውነቱን ብነግረኝ ይሻላል። ይመኑ ጌታ፣ በፈለጉት ለማልሎት ገብረተ ምን አባቱ 10 ጊዜ ይምልልኛል። ያገባ መሰለህ እንደዚህ የተቀመጥኩት? እኔ በፍጹም አላረኩም ጌታ። ካላመኑኝ ለማስ ውሽቃታ እንደ እበት ስትጣ
ስትንጠበጠብ እውነቱን ታወራለህ። ምን አባ እንደ ነብር ያስጮህ? አንተ ልጁን ገደላችሁት እኮ እንጂ ምን አባውን ነው የሚሞተው? ሟርተኛ። ዛሬ እሱን እንደዚህ በመጥበሻ የመታ ነገ ደግሞ እኛን ተጣብሰናለን። እንዴት ነው የምታስበው? እንዴት ነው የማላስበው? ምንድን ነው የምትሰራው? ሳነቃትና ቶሎ እናንሳው። ሰይጣን ያለብህ የምን ሰይጣን? እንዴ ስታተራምስ እኮ ነው ያደርገው። ክብሮሜ ይሄን ያህል ጊዜ ስንተዋወቅ እንደዚህ ሰይጣን እንዳለብህ ግን አላውቅም ነበር። ምን ስራ ትንታ። እኔ ግን በዚህ ቤት ከዚህ በላይ መቆየት የምችል አይመስልም። ለምን እንዴ? ለምን ሌሊት እንደዛ ግርግዳውን በቴስታ የመታ? ቆይ ለኔ ችግር የለውም። ይሄን ቢያገኙ አይደረመሰው በል እንዴ እዛው ራስን ቻው፣ ወደኔ አትምጣ። ይገርማል ክብሮሜ፣ እኔ ባላሽ ልኖሮ ጭንቅላት ይሄንን አክሎልን ነው። ታዲያ ምንድነው የምታወሩት? እኔ እኮ እዛ ኪችን ውስጥ የሆነ የማይታወቅ በቃ ተው። እዚህ ቤት መጋኛ አለ። መጋኛ መጋኛ መጋኛ። አይ መጋኛ አይደለም፣ ሰይጣኖች ናቸው። ሰይጣኖች ሰይጣኖች። መጋኛ አለ። ሰይጣን ቢኖርበት ነው እንጂ ሲወራጭ አደረው። ታዲያ ለምን አታምኑኝም? እኔ እኮ እውነቴን እኮ ነው የምላችሁ። ማታ የሆነን ውሃ ካላጠጣኋት ምናምን ያልክ ስታሯሩጠን አልነበረም እንዴ? እኮ እኔ ራሴ ውሃ ልጠጣ እኮ ኪችን ስገባ ነው። ይኸውልህ ክብሮሜ፣ ችግር ካለብን ንገረን፣ እኛ ወንድሞች ነን። ሰይጣን ካለብን ንገረን፣ ጸበል እንወስዳለን። በቃ እንዲህ ሌሊት ከመፈራገጥም ያድናል፣ ይገላግላል። አላምን አላችሁኝ እንጂ እዚህ ቤት ውስጥ አንተ ራስኛን አላምን አልከን እንጂ እንዴ ሌሊት የሆኑ ሰዎች እያሳደዱኝ ምናምን ብለን አንገቴን እንደዚህ አንቀ እነሱ ላስልቁኝ እኔ ባልደርስለት ነው ነበር። በዛ ላይ ደግሞ ጮት ጮት ነው እንዴ ሞንታርቦ ያጥቅ እኮ ነው የሚመስለው። ጆሮ የኛ ሆኖ ቻል ነው እንጂ እኮ በሰው ነበር። አጣፈማ እኔ አይ እኔ ከአቅሙ በላይ ሆኖበት ነው ሰምቷል። አንተ ፖሊስ ስትል ልጄን አንድ ነገር አድርገዋት ይሆናል። ታዲያ ምን ማድረግ ይችላል? ከተማ ውስጥ ያለ ላዳ ሁሉ ተጠርቶ እንዲመረመር አስደረጉ። ሀገሪቷ ውስጥ ባሉ ፖሊስ ጣቢያዎች አስመዝግቤ ምንም ፍንጭ ግን አልተገኘም። ይኸው ከጠፋች ጀምሮ እኮ አላረፍኩም። ለምን ፖሊስ ትላለህ? ሀሳብን ለምን እነሱ ላይ ትጥላለህ? ምን ማለትሽ ነው? በእኔና አንቺ አቅም እኮ ከተማውን ዞረን መፈለግ አንችልም። ያሉን አማራጮች ፖሊሶች ብቻ ናቸው። አለመመረቃችን የደገፋችሁት ነው የሚመስለው። ስለ ብሩ አንድም ቀን ስታነሱ ሰምቼ አላውቅም። አንተ ነህ እንጂ የረሳው። አንተ ሌሊቱ ሙሉ ለጥ ብለህ ታድራለህ፣ እኛ ግን ሌሊቱ ሙሉ እንቅልፋተን ስንንቆረጠጥ እንርዳለን። ታዲያ ስትንቆራጥጣል እንዴ? ከመጋኛ ጋር ስትታገል ደረስንልህ። እሺ አሁን የደረሳችሁበት ነገር አለ? አዎ አለ። ያንተን ግን ትዕግስትና ድጋፍ ይጠይቃል። ብር የሚያስገኝና ከሰጠን ጊዜ ገደብ በፊት የሚደርስ ከሆነ ምን ችግር አለ? ጥሩ። እንደዛ ከሆነ ምን እናደርጋለን መሰል? ሄሎ፣ አቤት። ምን? መቼ? ኦኬ። ከቤት ተጣልታ ነበር እንዴ? ኧረ በፍጹም። እኔም ስደውልላት እኮ ስልኳን አታነሳም። አዎ
ሔዋን ከጠፋች እኮ 2 ቀን ሆናት ነው የሚሉት። ምን? ሶስና ነች እኮ የደወለችው። እንዴት አወቁ? ምኑን? መጥፋቷ ማን ነግሯት ነው? አንተ በእናትህ አሮጌ ቴፕ የሚመስል ነገር አታጠን። ልጁንም አታጨናንቀው። ኳሻኮ ነው። እባክህ ብዙ አላመንኳቸው። የነኚህ ሴቶች ሙድ እኮ ምንም ማወቅ አይቻልም። እንግዲህ በበርሜል አልሰጣት። ታዲያ ምን ሆና ነው የምታለቅሰው? በጣም ስለጠገበች ቁንጣን ይዟት። ቁንጣን እውነት ይሁን ግን ምን ታደርጋለህ? ምን አይነት ጥያቄ ነው? አንተ ነው ማለቴ እውነት ቢሆን እርምጃ ምን ሊሆን ይችላል? ጫማ ላድርግና ወጥቼ ይችላል። አረ እኔ አመጣልሃለሁ። ስኒከሩ ነው ቆዳ ጫማው ነው። የት እኔ እጄ አላደርግም። ተረጋግተህ ስማን። እንፈታለን። ምን ፈታ ግን ስንስማማ ብቻ ነው። ይኸውልህ ክብሮ ሔዋንን ያሰልናት ባንተ ምክንያት። አንደኛ በፍቅር በመቀለዷና አንተን በማግሏላቷ፣ ሁለተኛ ገንዘቡን የጣልከው የሷ ፍቅር አደንዝዞ እንደሆነ በመታመኑ ኃላፊነቱን እንድትወስድ፣ ሶስተኛ ከካምፓስ ውስጥ ከሷ የተሻለ ሀብታም ባለመኖሩ፣ አራተኛ መመረቅ አለብን። እኔ ከስንት መንገድ ድረስ አቋርጬ እኮ የመጣሁት ለመመረቅ ነው። አምስተኛ የተሰጠን ጊዜ አጭር ጊዜ ነው። በዚህ አጭር ጊዜ ውስጥ የኔ ያህል ብር ከየትም ልናመጣች እኛ እንፈታለን። አንተ ግን እሷን ለመፍታት የምትሞክር ከሆነ ግን መልሰን እናስራለን። እኔ እንደዛ ለማለት ፈልጌያለሁ። እና ይኸውልህ ክብሮ ሔዋን የታሰረችው አንተ ቤት ነው። ለአባቷም ደውለን ሁሉን ነገር ነግረናቸዋል። ገንዘብም ሊሰጡን ተስማምተዋል። አንተ እዚህ ቁርጠታም አታቋርጠኝ። ይኸውልህ ክብሮ ሔዋንን ለቀቅናት ማለት አንተን ነው የምታስይዝህ። ስማኝ፣ ተረጋጋ። ይኸውልህ እንፈታለን፣ ምንም ችግር የለውም። ግን መጀመሪያ አንተ በምንለው ሀሳብ ተስማማ። ይኸውልህ ክብሮም፣ ይኸውልህ እሺ፣ አሁን የት ነው ያለች? አለች፣ እናሳያለን። በእንክብካቤ ነው ያለው። እንደ እንቁላል ነው የተንከባከብናት። እሺ እዚህ ቤት መጋኛ ጥሩ መረጃ ነው። ማንን ነው የምትጠረጥሪው? ከኛ ጋር አብሮ የተማረ አንድ ክብሮ የሚባል ልጅ አለ። ከእሷ ጋር ያለው ግንኙነት በምን መልኩ ነው? እወድሻለሁ የኔ ካልሆንሽ እያለ ያስቸግራት ነበር። አስቸጋሪ የሚባል አይነት ተማሪ ነው? በጣም ዊርድ ነው። ውድ ነው? ዊርድ ርካሽ ቢሆን ለማንኛውም እሱን ከትምህርት ቤት አስይዘን እናነጋግረዋለን። ለመጽሔት የተሰበሰበ 35 ሺህ ብር ዘርፎ ከግቢው ተባሯል። ልጁ የወጣለት ማጅራት መቼ ነው? ቶሎ ካልተያዘ ሊገላትም ይችላል። እኔ ግን አይመስለኝም። እንዴት? ክብሩ ሜናል መጥፎ የሚባል ባህሪ የለውም። ሔዋንም ቢሆን በፍቅር ቀረባት እንጂ አልጎዳትም። ማስረጃ አለሽ? ማስረጃ ባይኖረኝም አውቃለሁ። ፖሊስ ጋር ያንቺ ማወቅ ዋጋ የለውም። ማስረጃ ከሌለሽ እናትሽን ብትክድሽ መብቷል። የፖሊስ ስራ እንደ ቅድም መቀንደብ ቀላል አይደለም።
ቢሆንም ግን ስለሱ አንቺ አፍሽን አትክፍል። እኔ እኮ አስጠኝሽ አይደለሁ። እዚህ ስለዚህ ወደ ሞት የሚወስደውን እርምጃ ከመውሰዳችን በፊት አንድ እድል ተሰጥቶሽ አባትሽ ጋር ትደውያለሽ። ሊገሉኝ ነው የሚፈልጉትን ነገር አድርግላቸው ትያቸዋለሽ። አልልም። የፈለጋችሁን ማድረግ ትችላላችሁ። አልልም። ለምን ደግሞ አታደርጊው? አባቴን ስለማታውቁት ነው። አሁን ያላችሁበትን ድረስ መጥቶ ማንቁርትን ይዞ እስር ቤት በረውራል። አቺ አባቴ የምትይው መልአክ አይደለም፣ በሮ መጥቶ ያድንሽ። እንደ ቤተሰብ ስላየንሽ ነው ተለሳልሰን የቀረብንሽ። ተዋት፣ ለኔ ጣሉ፣ በቃ ተዋት። ስሚ፣ መቼም ሀገር ውስጥ ያለውን ዜና ሳትሰሚው አትቀሪም። ወንድ ልጅ በሴት ልጅ ላይ የሚያደርሰውን አደጋ ላይ ያጠነጠናል። እኛ የተማርንና አስተዋይ ሰዎች ስለሆነን ነው። የግድ ኢሰብአዊ ድርጊት መፈጸም አለብን? እንዴ እንደፋፈር አይሆንማ። ነገርኩህ እኮ ይሄ የኔ ስራ ነው። ተው እንደሱ አይሆንም። እከታተፋታለሁ። አንተ ስራ ማዘዝ ነው፣ እዘዘኝ። ሞተሯን ነው ማወርድላት። ነገርኩህ እኮ አይሆንማ። ለኔቶ የቀረው ይቀራል እንጂ እከታተፋታለሁ። ለላሙና እንኳን አላስቀራትም። ጥፍሯን ሁላ ነው ምከት። በቃ አንድ ድል እንስጣት። ምንም እድል አልሰጣትም። እንደውም እቺ አንቺ እድል እኔን ማስፈራራኝ ስማ፣ ጊዜ ደግሞ ኳትን ለማውጣት ጃስበናል። ስታይል ጊዜ ለምን ፈታኝ? ይቅርታ፣ አንቺን አልነበረም ለማገት የተፈለገው። ጓደኞቹ ግን እንደሚገልኝ ዝተብኝ ነበር። ሊሆን ይችላል። አሁን ግን ነፃ መውጣት ስላለብሽ መሄድ ትችያለሽ። ነፃ መውጣት ስላለብኝ ነው ወይስ ብሩን ስላገኛችሁ? የምን ብር ነው የምትይው? አልሄድም። በመለቀቅሽ አልተስማማሽም? ብሩን ባታገኙም አትለቁኝም ነበር። የምን ብር ነው የምትይው? ይመስለኛል ብር ፈልጋችሁ ነው ያፈናችሁ። ነገርኩሽ እኮ በስህተት ነው አልኩሽ። ይልቅ ጓደኞቼ ሳይነሱ ብትሄጂ ጥሩ ነው። ጓደኞቹ ቢነሱ መልሰህ ታስረኛለህ? ሄዊ ምን አለ እሺ ብትይ? ሄዊ ነው ያልከኝ? መቼም ከደቂቃዎች በፊት ሊገሉኝ ሲጣደፉ የነበሩ ጓደኞች ሀሳብ አንድ ጊዜ የሚያስቀይር የሆነ ነገር መኖር አለበት። ምንም ነገር አታውቅም ብላ አታስብ። በፍቅር ልቤን ስንጥቅ ያደረገውን ልጅ እንደዚህ ያስብብኛል ብዬ አልገምትም። መታሰሬ ቢያሰቃየኝ ፍቅር ህመሜን አጥፍቶታል። ጥሩ አይደለም ብዬ ባስብም ጥሩነትን አይቼዋለሁ። እኔ ጥሩ አይደለሁም። 2 ዓመት ስጠብቅ ያጣውን ምላሽ ዛሬ ልንገርህ። አቤ ብዙ ቢያወራም 2 ዓመት ካንተ እኩል በፍቅር ስሰቃይ ስንገላታ ነበር። ሄዊ ላጠፋሁት ጥፋት የፈለግሽውን ቅጣት ቅጪ። አንቺን በማፍቀሬ ግን አትቀልጅብኝ። አንተ 2 ዓመት ሙሉ በትዕግስት ያፈቀርከኝ ያለ እኔ እንዴት 2 ቀን አፈንከኝ ብዬ እጠላለሁ? ይኸውልሽ ሁሉም ነገር እኮ የተፈጠረው ሁሉም ነገር አውቃለሁ። አንተ ለፍቅር ብለህ የከፈልከውን መስዋዕት እኔም መክፈል አለብኝ። ከዚህ በኋላ ምንም አይነት ጉዳት እንዲደርስብሽ አልፈልግም። ግን እውነት ፍቅሬን ተቀበልሽ? ቆይ እንፍታው ወይስ አንፍታው? እንዴት ነው የምንፈታው? አስረዝመን ለምን አናስረው? አይደለ እንትን እንደ ዶሮ አይደለ? በእናት ይሄንን የምንሰራው ግድ የለህም የምንሰራው። አሁን መፈታት የለበትም።
እንደው ፎቶውን ለአባትየው እንስጥና የሚሉትን ነገር እንስማ። መጀመሪያ እንደውልላችሁ። ስልክ ቁጥሩ አለ? እኔማ የለኝም። ለትዳር ስለሚፈልጋት አይደለም ያባቴው የዘበኛቸው ይኖራል። ራሱን ፈትሹ። ቆይ አንተ ባለህበት እኔ አላውራ? አናግረኝ እንጂ እያየኸኝ አላውራ ወይ? በጥፊ አይንህን ማስተካከል ነበር። ሽባ ስልካችሁን አምጣው። ቻርጅ እንጂ ካርድ የለውም። አንተ ስጠኝ። አኬ የተሞላ ካርድ ሞልቼበት አይሰራም። አንተ ሴት እንጂ ስልክ መሙላት አታውቅም። ለምን በሱ ስልክ አትደውልለት? ሄሎ፣ የሔዋን አባት ቤት ነው? ከማፊያዎቹ ክበብ ነው የደወልኩት። ሔዋን ለጊዜው እኛ ጋር ነው ያለችው። ለጊዜው ማፊያዎቹ መሆናችንን መናገራችን በቂ ነው። ኧረ እንደማመጥ እንዴ እንደማመጥ። እኔ እኮ ነኝ የደወልኩት። እየቆጠረብኝ እኮ ነው። ይኸውልዎት እኛ አሁን ከእርሶ ብዙ ብር እንፈልጋለን። ምን? ቆይ መልሼ እደውላለሁ። ምን አሉ? ስንት አሉ? 100,000 120 ስንት አሉ? ይሄን ያህል አላሉ። ከንግግራቸው ብዙ ብር ይታየኛል። እሺ እና ስንት ለመጠየቅ አሰብክ? ስንት ይባሉ? ብዙ ጠይቀን ከምንገመት ለምን 60,000 ብር አንጠይቃችሁ? አንተ ምንድነው ችግር? ከአንተ ኪስ አይወጣ ምን ያንቆጠቁጣል? እሳቸው ያልተንቀጠቀጡ አንተ ትንቀጠቀጣለህ እንዴ? ሂድ ምን ነካው? ዝም ብለህ 100,000 120,000 በላቸው። አነሰ ካሉ አስበው ይጨምሩልን ማለት ነው አይደለ? አዎ ይሻላል። ምታው ጉዳዩ የህልውናና የእንጀራም ጭምር የጠፋችው የባለስልጣን ልጅ ነው። ሚዲያዎች የወንጀሉን አስከፊነትና የእኛንም ቀዝቃዛነት ያናፈሱት ይገኛሉ። ስለዚህ ከኛ ብዙ ነገር ማድረግ ይጠበቅብናል ማለት ነው። ሌላስ በዚህ ወንጀል ላይ የክትትል አሰራር የተለየ ሀሳብ ያለው ሰው አለ? ባሉን የክትትል አባሎች ላይ ተጨማሪ አባሎች ጨምረን በኮሌጅ ተማሪዎች ላይ ጥብቅ ምርመራ ብናደርግ መልካም ይመስለኛል። እንደዚህ የመከታ ሀሳብ ያለው ሰው አለ? አዎ እንፍታው። ለዚህም ሰላማዊ ሰልፍ እንውጣ። አትሊስት ብሩን እስከምንቀበል ድረስ ግድ የለም እንፍታው። አሁን እኮ ሁሉም ነገር ገብቶታል። አደጋው ለራሱም ጭምር እንደሆነ ስለሚያስብ እኔ ችግር ይፈጥራል ብዬ አላስብም። አዎ እንፍታው። መካኒክ ችግሩን በቀላሉ የተረዳው ይመስለኛል። ሔዋን ግፋቢል የምትቆየው እኛ ጋር ለአንድ ቀን ብቻ ነው። ከዛ በፊት ገንዘቡን ቀድመን እጃችን ካስገባን ቀድመን ልንለቃት እንችላለን። ስለዚህ ለአንድ ቀን እንታገስና ብሩም እጃችን ይግባ። ከዛ ምን እንክፈል። ከዛ ትምህርታችንን በሰላም እንጀምራለን። እሷን በሰላም ወደ ቤቷ ትሄዳለች። የሚገርምህ ክብሮሜ ሔዋን እንኳን ምን ያህል ችግራችንን ተረድታ እየረዳችን እንደሆነ የሰው በጣም እየተባበረችን ነው። ለአባቷ ደውላ የነገረቻቸው ነገር በጣም ነው ያስገረመኝ። አባቴ ሙት ነው የምልህ። በጣም አሪፍ ልጅ ነች። እኔ ይሄን ያህል እንደምትወድ ራሱ ያወቅኩት አሁን። ትናንት ደውላ ነበር እንዴ? ማታ እኮ ደውላ የሚገርም አባቷን እንዴት አርጋ እንዳሳመነቻቸው። በጣም የምትገርም ልጅ ነች ሔዋን በጣም። ቁልፉን ስጠኝ። የምን ቁልፍ? ሌላ ነገር ውስጥ እንዳንገባ ቁልፉን ስጠኝ። ስጠኝ ቁልፉን። እኔ ጋር እኮ ቁልፍ የለም ክብሮም። ኧረ እንተማመን። ስጠኝ ብያለሁ፣ ስጠኝ። እኔ ጋር ቁልፍ የለም። ባንቴ ተነስ። ቆማችሁ ያላችሁ ዳኑ አምጥኝ በእናታችሁ እንዴ! ቆማችሁ ያላችሁ እንዴ! ኢሶ አንተ ስሜት ላይ እኮ ነው የመጣው በእናትህ ኢሶ። ይሄ ሁሉ ለዚህ ነው አይደለ? ይኸውልህ ድሮም ሴት ልጅ አሳሳች መሆኗን አውቃለሁ። እሺ ምን አባውሪ ነው ሲያስጠላ። አምጣ አላላችሁኝም እንዴ? ወይ ወድና ላ እንደዚህ ወረቀት ጭምድድ ያርገኝ አቅሻለሁ። ቤቱ ለብቻ መቀመጥ ይከለክላል እንዴ? እንደዛማ ቢከለክል በማን እድል ራስሽ ነበርሽ የምትመጪው። አንቺ ቆይ እነ ማዘር እነ ፋዘር ሌሎች ሰዎች አካባቢ ጎረቤት
ነገሮች አያውቁም። ምኑ? ወይኔ ጭካኔያቸው! እንዴት ነው የምታምሪው? አመሰግናለሁ። ብቻ መሆን ስለምፈልግ ተወኝ። ደስ ይለኛል፣ ግን ምን ዋጋ አለው? ባላደራ ነኝ። አደራ አለብኝ፣ የፈጣሪ አደራ አለብኝ። ለማን ጥዬሽ ነው የምሄደው? ወንድና ሴት አድርጎ ፈጠረን፣ እኔና አንቺን ማለት ነው። እና ለማን ጥዬ እሄዳለሁ? አደራዬን ለማን? የትስ ሄዳ? ምንስ መሄጃ አለኝ ደግሞ? የት ሰውየው? ወይ ያንተን ፍልስፍና ልሰማ አይደለም የመጣሁት። ስለዚህ ተወኝ አልኩህ፣ ተወኝ። ምን እንዳለ ታውቂያለሽ? ሴት ልጅ ብቻዋን ትሆን ዘንድ ደግ አይደለም ይላል። ማነው እሱ? ማን ነበረ? የተሻሻለው የቤተሰብ ሕግ። በነገራችን ላይ ኤሳው እባላለሁ። ላለማስቸገር ስልኬን ለካሼራዋ ሰጥልሻለሁ። ያንቺን ማን ልበል? በእናትህ አጨቅጭቀኝ አልፈልግም። በእናትህ አጨቅጭቀኝ አልፈልግም። ማ ምንድነው? ቤቱ ኃላፊ የለውም እንዴ? የለ እንዴ ፍሬንድ፣ ኧረ አትልፊ። ነዳጅ አጨርሽ፣ በራሴ ታክሲ ሄዳለሁ። ጣጣ የለውም። ታሪክ ሄዳል። ድረስን እኮ ዘጋን። በቃ አትድረሱብና። ኧረ ዲጄ አትድረሽብኝ የሚለውን ሞቅ አድርገው። ኧረ ተይኝ፣ ኧረ በፈጠረ እንዴ! ቤቱ ጋር የለውም እንዴ? ጠጣበት እንጂ። አይ አደገኛ ለውታችን አስገውኑ ሰዎችማ አታምጡብን። ቤት ቀይሩ ዘል ምን ነው ስምሽ ነው እንዴ? 10 የዞር የኔ ስም ፈስ ነው። ነገሩን ጠርጥሬ ነበረ። እስኪ ና እንዴ ተስማን ልበል። ባመጣነው ሀሳብ ተስማምተን በሰላም ከገባንበት ችግር ብንወጣ ይሻላል። እንዴት ነው በሰላም የምንወጣው? እንዴት ነበር? ኤሳው መጣ መሰለኝ። ማዘር ነች መሰለኝ። ኤሳው ከሆነ ወደዚህ እንዳይመጣ እዛው ይገኝ። እሺ እሺ ዳኞች፣ ታይሰን በሜዳው ዘረረን አይደል? እስኪ ወንድ ከሆነ አሁን ይምጣ። ና በለው። በስንት ጊዜውታ ዝም ያለው ልጅ አትቆስቁሰው። በጡጦ ነው ያስተኛችሁት? ነይ በእናትሽ ሰርክዬ፣ ብርድ ላይ በእናትሽ። ሃይ ሰርኪት። ሴት? አዎ ሴት። እና ለሱ ወንድ ላምጣ? እኔ አንሸው። በሴ የሚጀምሩ ነገሮች አላምንም አልጠቀምም አላልክም ነበር? ቀን ቀን ነዋ፣ ማታ ማታ ብያለሁ። ገብስ ኪዞር በል ባይዘው የሰርኪ ወይ ዘበኛችን ነው። ሃይ ብርድ ላይ እንዳይሞት ብዬ ነው እንደዚህ። ያሳዝናል አይደል? ብዙም አይደል። ኦኬ አይ እና ቅድም መታሽኝ አይደል? ኮንዶም ይዘሃል? ምንድነው? ኮንዶም ይዘሃል ወይ? ኮንዶም ያስፈልጋል እንዴ? አርፈ ከተኛ አያስፈልግም እባክህ። አርፍማ እንዴት ነው አርፍ የምተኛው? ቆይ መጣሁ። አሟሙቀሽ ጠብቂኝ እሺ? እሺ ዝኒ ወይኔ በእናትሽ ጉዶንኩልሽ። ኮንዶምዬ ሳልመጣ ተነረክላ ውሃ ቀዳበታል። ላም አለለም። ሱማሌ ግን የራስን ስትራቴጂ ነው የምጠቀመው። ስትራቴጂ ዝናው በእናትህ ልጅቷ ራቁቷን እየጠበቀች ብርድ ነው ስጠኝ። ወንድ ነሽ ዋስትናሽን ኪስሽ ይዘሽ ነው የምትዞሪው። የለም መሰለኝ። ወይኔ ጡጦ ራስ
ማነች? ምንድነች? ሴት ነቻ። የምን ሴት? ያው በቃ እንደምታዩት ሴት። አንቺ ምንድነው የሚያስጮሽ? ዘበኛችሁ መጣብኝ። ዘበኛ? እዲ አታ ምን አባ ነው ያረካት? ካልሲ ልቀይር ገብቼ ነው። እዚህ ነው ናውጣ። ሲያስጠላ ካልሲ ራስ መልከው እንደዚህ ሆኖ ነው አይደል ሔዋን ጋር የገባው? ቢገባ ምንም አያደርጋትም። እንዴት ነው ምንም የማይሆነው? ፊቱን ገልጦ እኮ ነው የገባው። የሆነ ሶሉሽን እንፈጥራለን። የማንም ሴሰኛ መጫወቻ አይደለም። አሁን አስወጣልኝ። ይህ ሰውን ጉዳይ ለኔ ተው፣ እኔ አስተካክለዋለሁ። አንተ ግን ተረጋጋ። ምንድን ነው የምረጋጋው? ህይወቴን ያልሆነ ነገር ውስጥ እየከተታችሁት ነው እንዴ የምረጋጋው? አሁን እሺ ሌላ ወሬ አልፈልግም። በቃ አስወጣለሁ። ማታስወጣቸው ከሆነ ደግሞ ሁለቱንም አንድ ያስወጣቸው። ይህ ሰውን ጉዳይ ለኔ ተው፣ እኔ ያስወጣ። በቃ አስወጣልኝ። እሺ ተረጋጋ በቃ። አንተ ከፍተኛ የችግር ፕሮጀክት ውስጥ ተቀምጠ ሐሺሽ መሳቡን ሳብ ጭራሽ ጭኖ ውስጥ ያለውን ስሜትን መቆጣጠር አቅቶ እዚህ ድረስ ሴት ይዘልኝ ትመጣለህ? ይሄማ ሐሺሻም ሐሺሹ ምሳና ራት አልኩታል። መስከረን ስከር ሰካ ሴት መፈጸምን ፈጽም። ሲሰኝ ግን እንዴት ነው ማስክን አውልቀህ ሔዋን ጋር የገባው? ሲሰኛ ነው ሲሰኝ። እኔ እኮ ኮንዶም ፈልጌ ስገባ ነው ያ ችግር የተፈጠረው። ኮንዶም ፈልግ አይደለም የገባው። ኮንዶም ፈልጌ ነገረኛ እና ሔዋን ቤተሰብ መምራራት እሷ ጋር የገባው? ይሄ ነገርማ የሆነ ተልኳል። የምን አባ ተልኮ ነው ያለው? አለው ይውላችሁ ከፍተኛ አደጋ ውስጥ ነው ያለነው። በቃ ለአባቷ እንደውላለን፣ ገንዘባችንን እንቀበላለን፣ ልጃቸውን እናስረክባለን። አለቀ። እንደ መለኮት እሳት የሚፋጅ ጽኑ ፍቅር አለኛል ግን ወርቅስ ቢሆን ያልፋል እንዴ ቢፈተን ወላፈኑ ነው የሚያትን አያስቅም የሞኞች ቀልብ ያውቁት ነው የኔ መውደድ ቀን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ አያስቅም የሞኞች ቀልብ ያውቁት ነው የኔ መውደድ አያስቅም የሞኞች ቀልብ። ቆይ ምን እየተሰራ ነው? እሱንም እንደሱ አስረን ካላስቀመጥ ነው በስተቀር ሰላም አይሰጠንም። ምን እሱን ትላለህ? አንተ ነህ መታሰር ያለብህ። ምንድነው የምታወራው? ቆይ ከዚህ መጥበሻ ፍቅር ይዟል እንዴ? ሰውን ሁሉ እኮ ፈጀው። ምንድነው የምትለው? በዚህ መጥበሻ አናቷን ባልላት ኖሮ አምልጣ ጉድ ሰርታን አልነበረም? ቀስ ብሎ እኮ መምከር ይችል ነበር። አዛ ቆይ እዚህ ቤት ውስጥ ከዚህ መጥበሻ ውጪ ሌላ ነገር አልታየም? እሺ ምን ነው የምትሉት? ታፍሳ መግባት ነው ትፈልገው? አክማን እንደሱ አለ። አመለጠሽ ማለት እኮ ፖሊስ ጠራሽ ማለት እኮ ነው። እና እፍ ስትላት ለምትወድቅ ልጅ እጅ ስትራፖ እስከሚይዘው መሰረብ ነበረብህ። በዛው በዘጋ ምን ሊፈጠር ነው የሚችል አስበሃል? ዝም በለው። ክብሮሚ ልኩን ያሳየዋል። የሚለቀው መስሎታል። ማል እንዴ አንተ ወይ ተነቀሰው እንካ። እኔም እኮ እንደናንተ እጄን አጣጥፌ መቀመጥ አያቅተኝ። ስማ አንተም በዚህ በጭንቅ ሰዓት በሌሊት ሴት ይዘህ የመጣው እንኳን አጠፋህ አልተባልክም? እሺ እባክህ እሱ የስሜት ጉዳይ ነው። አሁን ይሄና ያ ምን ያገናኛል? እንዴት ያገናኛል? ያለንበት የጭንቅ ሰዓት አይደለም እንዴ? ማይገናኝ ነገር ዝም ብለህ ታገናኛለህ። መጥበሻ ይልቅ ወደ ጉዳይ
አንዴ በጋዜጣው አንዴ በሬዲዮ ስለሷ እኮ ነው የሚወራው። ስለሷ መጥፋት ብቻ። የብሩ ብዛት ነው። እኔ እንኳን ግማሽ ቀን እሷን ፈልጌ ግማሽ ቀን ነው የምሰራው። ቺማ ሎተሪያችን ነች። 500 ሺህ ብር። ፍሬንድ አይተሻል? አላየሁት። ይገርማል። ሳምንቱ ሙሉ ስለዚህ ልጅ ነው የሚወራው። ወደ ዋናው ቁም ነገር ስንገባ ከትምህርት ቤት ባገኘነው መረጃ መሰረት ክብሮም መንግስቱ በቦሌ ክፍለ ከተማ በቀበሌ 14 15 ነዋሪ መሆኑንና ከአሜሪካ በመጣችው እናቱ አማካኝነት ለገጣፉ ቤት ገዝተው ወደዛ መዘዋወራቸውን ደርሰንበታል። እኚህ ሰውዬ ምን እየሆኑ ነው? እንደውም ልጃቸውን ላገኘ 500 ሺህ ብር ወረታ እንደሚሰጡ በከተማ ሁሉ እየተወራ ነው። 500 ሺህ? ምንድን ነው የምትሰራው? እያጠናሁ ነው። ምን እያልኩ ነበር? እያጠናሁ። ሄዊስ ተኝታለች። እንዴት ነው ያስተኛት? እንደፈራሁት ሊቀባበላት ነበር። ቆይ ምንድን ነው ያደረገሽ? እንቅልፍ የመጣው አላስተኛኝ ስለው ከነ ወንበሩ ያልጋ ላይ ያስተኛኝ። በጣም ችግር ያለበት ልጅ እኮ። ጠባቂ የሚያስፈልገውን ልጅ ጠብቅ ብለን መሄዳችን ጥፋቱ የኛ ነው። ሂሳቡን ነው የምሰጠው። መጣው። ሄዊ ትንሽ ብቻ ታገሽ፣ ትንሽ። እሺ ክብሮም። አቤት። ራበኝ። እሺ ምን እያደረገ ነው ልጅ? ከዚህ በኋላ እንኳን ምንም ሊያመጣ እንደማይችል ያውቀዋል። አባትየው 500 ሺህ ነው የሚሰጡን ይመስላል። 500 ሺህ? ቁጥር ተሳስታችሁ እንደ እንግዲህ ከተማ ውስጥ ተለጥፎ ያየነው ነው የነገርነው። ይሄን ሁሉ ኬት አምጥተው ይከፍላሉ? ሰው ዝም ብሎ ለወሬ የፈጠረው ነገር ሊሆንም ይችላል። ወሮታውን እንከፍላለን የሚለውን ተለጥፎ አይተናል። ወሮታ ማለት ደግሞ እግዚአብሔር ይስጥልኝ አመሰግናለሁ ማለትም ሊሆን ይችላል። 500 ሺህ ብርም ሊሆን ይችላል። ስለዚህ አባትየው ብሩን ለመክፈል ያላቸውን ቁርጠኝነት ደውለን እናረጋግጥ። ሄሎ፣ ጤና ይስጥልኝ። የሄዋን አባት ኖት? ስልኮትን ከጋዜጣ ላይ ነው ያገኘሁት። ልጆትን ላገኘ 500 ሺህ ብር እንከፍላለን። እንዴ የምን 500 ሺህ ብር? ጋዜጣ ላይ ያለውን እኮ አይተን የጠየቅኑት። እኔ ወረታ አልኩኝ እንጂ 500 ሺህ ብር የሚል ወጣኝ። ኦኬ፣ ተውት። ይቅርታ፣ ቁጥር ተሳስተን ነው ማለት ነው። አዎ አልተሳሳታችሁም። አባቷ ነኝ አልኳችሁ እኮ። እና አባቷ ከሆነ 500 ሺህ ብር መክፈል ያቅቶታል? ቆይ እስቲ እናንተ ለምን አታስቡ? ይሄን ያህል ብር ከየት ይመጣል? ለማንኛውም ከቤተሰብ ጋር ተማክረው ይደውሉልን። ቆይ እንጂ። በቃኛ ጨርሰናል። ቻው። ሄሎ ስማ፣ አንተ እንኳን ሸዋን ልትገዛ ራስህን መግዛት ያልቻልክ ተራ ሰው ነህ። የገዛ ልጄን 500 ሺህ ብር ሊሸጡልኝ አስማሙኝ እኮ ነው የምልህ። ስልኩን ብቻ ይስጡኝ። የምን ስልክ? ስልኩ ምን ያደርግልሃል? በቃ ከነሱ ጋር ሁሉን ነገር ተስማምቼ ጨርሻለሁ። የተሻሉ አማራጮች አሉ። የምን አማራጭ ነው? ግድ የለም ስልኩን ብቻ ይስጡኝ። እሺ የደረስኩበትን አሳውቆታለሁ። ለማንኛውም አሁኑኑ አሳውቀኝ። ሄሎ፣ ሸዋንግዛው በሀገራቸው ይባላሉ። የምደውለው ከፖሊስ ጣቢያ ከምርመራ ክፍል ነው። የባለስልጣኑ ልጅ የዛን ያህል በእንግልት ማቆየታችሁ ሳያንስ ገንዘብ እንደገና ትጠይቃላችሁ? ቆይ መንግስት ባለበት አገር ይህንን ማድረግ የሚቻላችሁ ይመስላችኋል? ሄሎ ምድረ ቀዘና፣ አሁንማ ድምፄን ሰማሽ? ሸንታሙላ። ይኸውልህ እኔ አሁን የምፈልገው አራቱንም ከታትፈህ ወይንም ወጥፈህ ልጅቷን ከእጄ እንድታስገባልኝ እምልህ። እየሰማኝ ነው? እኔ ይሄ አንተ መንጠርጠር ሰልችቶኛል ነው የምልህ። አንተ ስትጠረጥር
እኔ ደግሞ መስፋት ሰልችቶኛል። በቃ ቻው። እዛው ክብሮም፣ ኧረ ድረሱልኝ! መጋኞች ገደሉኝ! መጋኞች ገደሉኝ! ድረሱልኝ! ካራቲስት ነው፣ ካሮት ነው። ሰባብረን ጠልኝ ስሎት ሰባብሮ ይመጣል። ጥሩ ነው፣ አሻሽለሻል። ግን ደግሞ ፍጥነትሽን ቀነስ። ይሄ ደግሞ ምንድን ነው? ሸፈን አድርጊው እንጂ ለምን ታሳስቱናላችሁ? እኛ እኮ በመመሪያና በህግ የምንተዳደር ሰዎች ነን። ለምን ህግን እንድንተላለፍ ታደርጉናላችሁ? የሚኒስትሩ ልጅ ላገኝ 500,000 ብር ለአንዲት እንስት ግማሽ ሚሊዮን ብር በ10 ደቂቃ 10 ሴቶች በሚወለዱበት ዘመን አባትየው ቁጥር አያውቁም እንዴ? ይሄ ፖሊስ እንዳሰበው ስብርብር አድርጎን ሄደን በል። ከዛስ? ይህ መገመት ያቅታል እንዴ? ሔዋንን ይወስዳታል። እሺ ከዛስ? ምን ከዛስ አለ? ሁልሽንም ጠፍሮ እስር ቤት ያስገባሻል። በቃ ይህንን ማድረግ ቢፈልግ መጀመሪያውኑ በፖሊስ አስከበበው ማድረግ አይችልም? አሁንስ እያስከበበ እንዳልሆነ በምን እናውቃለን? በቃ ሁሉ ነገር ይቅርብና ከዚህ ቤት ነው። የታባ ነው የምናመልጠው? ስሙ፣ ብሩን እጃችን ካላስገባን ድረስ ከጨዋታው ሜዳ አንወጣም። ብሩን በምንም መንገድ መቀበል አንችልም። እንዴት? አባትየው ጋዜጣ ላይ ያወጡን እንጂ እንደማያስዙን በምን እርግጠኞች? ቆይ ፖሊሱና ሰውየው ግንኙነት እንደሌላቸው በምን ማወቅ እንችላለን? ፖሊሱም ይሁን አባትየው እኛን ለማስያዝ ነው የሚሯሯጡት። ሔዋንን ብንለቃት ግን ሔዋንን ብንለቃትም ባንለቃትም ከመያዝ አናመልጥ። ከለቀቅናት እኛ ለምንድን ነው የምንያዘው? ስለዚህ በምንም መንገድ ማምለጥ አንችልም ማለት ነው። ሔዋንን ቁጭ ብለን እናማክራትና እንልቀቃት። ቢያንስ ወንጀሉን ይቀንስልናል። ከዛ እስር ቤት መግባትና ሳውና ባዝ መግባት አንድ መሰለ እንዴ? ትሰማላችሁ? በምንም ታምር እጅ መስጠት የሚባል ነገር የለም። ጋይስ ይብዛም ይነስም ወንጀለኞች ነን። ይልቅ ሰውየውን በጭንቅላት እንብለጣቸው። አድራሻ አለውጥ። ከኔ ጋር መጣላት የሚፈልግ ሰው ማለት ምን ማለት ነው? እስካሁንም ለተፈጠረው ነገር ምክንያቱ እኔ ስለሆንኩ ነው ዝም ብዬ የማዳመጣችሁ። ከዚህ በኋላ ግን እንዳመጣላችሁ የምትወስኑትን ዝም ብዬ አልሰማም። እሺ? ይኸውልሽ ክብሮም፣ ምን መሰለሽ፣ አታባብለኝ። እኔ ህፃን አይደለሁም። እሺ? ሁሉንም ነገር እኔ እወጣዋለሁ እጅ እስከ መስጠት ድረስ። ስማ፣ አንተ የሔዋን ጉዳይ እንደሚያሳስብ ሁሉ እኛም ያንተ ጉዳይ ያሳስበናል። ማነው? እኔ ነኝ። አንተ ማነህ? መልእክት ይዤ መጥቼ ነው። ክፈት። ክፈተው። አንከፍትም። ኢንስፔክተር ሸዋንግዛው በሀገራቸው ይባላል። ዋናው ቁም ነገር የሔዋን አባት ልጃቸውን ላስረከበ 500,000 ብር እንደሚሸልሙ መስማታችሁን እርግጠኛ ነኝ። ብሩን ቢሰጡም እናንተን ከማስያዝ ወደ ኋላ ይሉ። የምትስማሙ ከሆነ ብሩን ለሁለት እንካፈል። እነማን እንደሆናችሁና የት እንዳላችሁ ጠንቅቄ ያውቃለሁ። መያዝም እችላለሁ። የምትስማሙ ከሆነ በዚህ ቁጥር ደውሉልኝ። ኪራይ ሰብሳቢነት ይለዋል። ይሄ ነው። ኤክሰለንት። ደብዳቤ ልካህልን ነበር። በሐሳብ ተስማምተናል። ያው ከዚህ በፊት ባካበትነው ልምድ መሰረት ቅድሚያ 35,000 ብር እንደ ቀብድ እንፈልጋለን። አዎ ካንተ ነው። ምን ነው ፈቃደኛ አይደለም? ቆይ መልሼ እደውልልሃለሁ። ምንድን ነው? ምን አለ? 35,000 ብር ሰጣችሁ ከእናንተ ማል አንድ ሰው እንደ ማሳዣ ፈልጋለሁ ነው የሚለው። ማሳዣ?
የምን ማሳዣ? ልጅቷን ስታችሁ ብር የምትቀበሉት እናንተ ናችሁ። የዛኔ ድርሻዬን ስሰጡኝ የወሰድኩባችሁን ሰው መልስላችኋለሁ ነው ያለው። ይሄ ሰውዬ ፖሊስነቱን ሽፋን አድርጎ እንደዚህ አይነት ስራ ይሰራል ማለት ነው? ብር ማን አባቱን ያስቀመጠ? ስማችን ከዚህ በታች የተገለጸው ለመጽሔት ማሰሪያ የሚሆን 35,000 ብር ለመጽሔት የተሰበሰበ 35,000 ብር ዘርፎ ከግቢው ተባሯል። መረከባችንን በፊርማችን እናረጋግጣለን። ከእናንተ ውጪ ማፊያ ያለ አይመስላችሁም አይደል? ረሻ ውስጥ ድንች በበረዶ ቀቅዬ የበላው ጀግና ነኝ። ብሩን ይዘህ መጥተሃል? ካኔ እናንተም መጣችኋል። ማን ነው ከኔ ጋር የሚሄድ? እኔ ችግር ፈጣለሁ ብላችሁ ጉድ እየወለዳችሁ እንደሆነ እንዳትረሱ። ችግር ለመፍጠር አይደል፣ ጊዜ እንደሌለን ብቻ ተረዳለህ። የክሩም ነገር በጣም ነው ግራ ያጋባኝ። ችግር ውስጥ ሊቀጠን ይችላል። ለማንኛውም መፍጠን አለብን። አንተ ቀጥታ ሄደህ የትምህርት ቤቱን ብር ሰጥተህ ትመጣለህ። እኔ ደግሞ ሔዋንን እንዴት አድርገን እንደምንወስዳት ስትራቴጂ ነድፋለሁ። እሺ፣ ሰው ቶሎ በል፣ ፍጠን ፍጠን። አንተ ነዛ ሳምሮና ሰው በሳቅ ይንከተከታል እንጂ በለቅሶ ይንከተከታል እንዴ? ምን ሆነሃል? አትናገርም? ልምልልህ እችላለሁ። እኔ ምንም ነገር ያላደረኩት ነገር የለም። የእናቴን አጥንት ምንም አላደረኩም። የእናቴ አጥንት ምን? ድምፅ ሰምቼ ላጣራ ስወጣ ጨረስናታ። የሰራውን ሰርተ ነው አይደለ? የእናቴ አጥንት የአባቴ ጎድን የምትለኝ እኔ አይደለሁም። እኔ ያለቀኳትም በፍጹም እኔ ያለቀኳትም። እና የት ገባች? በረረች? ንገረኝ። ለምን አታምነኝም? እኔ ያለቀኳትም። እኔ በፍጹም አለቀኳትም። የእናቴ አጥንት ዝበል። የእናቴ አጥንት 35,000 ብር ይሆንልኛል። እኔ ለምን አታምነኝም? እኔ ምንም የማውቀው ነገር የለም። ቁልፉ ቆለፍክ፣ ከዛ ይዘው ሄድክ። እኔ ምንም የማውቀው ነገር የለም። አውቁ ትንሽ ብቻ ታገሽ። ከዚህ በኋላ እዚህ ብዙ አትቆይም። የሆነ ፌክ እየተሰራራን ነው ማለት ነው። ስማ፣
እንሂድ አንተን ጥረት እሺ ምን ልበለው? በቃ ሄዶ እጅ መስጠት ነዋ። እድሜ ላንተ። እሺ ትበሰብሳታለህ አንተ። አትይ ደግሞ ያፈጣል እንዴ? አቤት። እኔ ላይ አሴራለሁ ብላችሁ ያንዳንዳችሁ መቀመጫችሁን በሳንጃ ተልትዬ የቲማቲም ቁርጥ ነው ማስመስላችሁ። ሰማለ ጓደኞቼ ወደ ኋላ ባፈገፈጉ ቁጥር ያንተ የስቅላ ገመድ አንገት ውስጥ እንደሚቀርብ ማወቅ አለብህ። አይደለም ክብሮም ማለት እሱ ነው። ልጅቷን አግቶ ሲያሰቃያት የነበረው። ስማ፣ የደንብ ልብስን ከለላ አድርገህ ለሰራው ወንጀል ፍርድ የምታገኝበት ሰዓት አሁን ነው። ወንጀለኛው እሱ እያለ እኔ ለምን? ዝጋ! ወንጀለኛ መሆኑ ስለተረጋገጠ ነው የተያዘው። እሱ እኮ ነው አግቷት የተገኘው። በል እሱ ወንጀል ውስጥ ከሚረጋገጥበት ጊዜ ድረስ ነፃ ነው። እንዴት? ምንም ንግግር አልፈልግም። እሰርልኝና ወደ መኪና አስገባለሁ። ወደ መኪና
ጽኑ ፍቅር አለኛል ግን ወርቅስ ቢሆን ያልፋል እንዴ ቢፈተን ሄብ እውነት ለጥፋቴ ይቅርታ አድርገሽ ቤቴ መጣሽ ልመንሽ? እመነኝ ክብሮሜ፣ አንዳንዴ በትንሽ ስህተቶች መካከል ትልቅ ፍቅርም ይገኛል። ሃፒ ቫለንታይን። ዛሬ መቼም ቫለንታይን ዴይ እንዳልሆነ አውቃለሁ። ለሚዋደዱ ሰዎች ሁሌም ቫለንታይን ነበረ ለፍቅር የተባለ በሌላ ቀን ፍቅሩን ማውራት ላልታደለ ፖሊሶቹ መጡ። ይህም ፖሊስ ለተፈጠረው ችግር ፖሊስ ጣቢያ ሄደን ለፖሊስ ቃል መስጠት አለብን። ቃል እንታሰር ነው? አይ ልንታለን። እሱ ችግር የለውም። ከመመረቃችን በፊት አባዬ ነፃ እንደሚያወጣችሁ ቃል ገብቶልኛል። ቅርታ እሷን መጥበሻ ትሰጠኝ ፈለካት? እሺ So, yeah, the pain, but